ወይኔ አባቴ ያቺ ፊሊንግ የሚያቃስተዋል ይሁን አጉል ቦታ ሆናችሁ አጉል ቦታ የምታሳክካችሁ እዛች ፊሊንግ ላይ እንዴት መራመድ አቃቱ help guys የኔነሽ መውደዴን ልንገርሽ በግጥም በዜማ የኔነሽ ሰላም እንዴት ናችሁ ልኙ ቻናል ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል በያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ በዛሬ ቪዲዮአችን ከምናየው መካከል እንግዲህ አትሌት ገለቴ አዲስ አነጋጋሪ ጉዳይ ወጥቶባታል እሱ ምንድነው የሚለውን ወደ መጨረሻ ላይ ማሳያችሁ ይሆናል ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ ያደርጋችሁ ቤተሰቡን እንዲሁም ይሄ ቪዲዮ በላይክ ጀምሩት ያላችሁን ማሳብ አስተያየት ኮሜንት ላይ ጻፉልኝ ወደ መጀመሪያው ቪዲዮ እንለፍ ማቴት በትዝታ በነማኩኝ ፋፍና በትንግሩን ከርኪ ቡሽጋር ይሳሰፈር ጨበሬ ያፈቅራል መላጣ ያገባል ከችግርሽ አይበልጥም እህቴ ሂጂበት ይሄ ነገር በቃ ትሬንድ ሆነ ሴቶች የሚያገቡት መላጣ ወንድ ብቻ ሆነ ማለት ነው እንዴናችሁ አላችሁ እዛ ሰፈር ሰርግ አለ ሳንበላም ሰርግ ከመርን ይችላል ናቲ ግን የሙስሊም ነው ስዊቱ የሙስሊም ሲያስተላልፍ በቃ እናንተ አሰላሙ አለይኩም ወንድሞቼ እንዴናችሁ ናቲ ያደለም ከድር ነኝ በያ እንሂድ ሰርጉ ቤት ድንኳን ሰበራ ሌላ ሌቭል ላይ ደርሷል እዘረጋለሁ ያልኩት እኮ ነው የፈለጉትን ምንድነው የተበላሸቡት ጋሼ ምን ያልተበላሻለ ልጄ ሙሉ እንድታስተካክልልኝ ነበር አስተካክላለሁ የፈለጉትን የመሰራሉትን ነው ቤት ገብቶ ኮፍዮትን ሲያወልቁ ቲቪው ይበራል እስካርፕ ሲፈቱ ይዲዳ ያረጋው አንድ የሸሚዝ ቁልፍ ሲፈቱ ይሳት ነው የሚያረጋው ጋሼ እንደዛ ከሆነ የሚገርም ነው እሱ አይገርምም ጋሼ ይወሉት ሊታዩ መኝታ ቤት ገብቶ የመኝታ ቤቱን መብራት ሲያጠፉ ፍሪዮት ነው የሚወልቁ ጋሼ ልጄ እርቃኔንማ አደባባይ አታውጣኝ መጣዴም እኮ ተበላሽቷል ትሰራልኛለህ እሰራለሁ እንደውም ሰርቼልዎት ማለት ነው ባለቤቱ እንጀራ ጋግረው እንደጨረሱ ምጣዱ ሲገለብጡት የሸክላ ሙዚቃ ማለት ነው የነጠለየን እየሰማች ወጧን ትሰራለች እንደውም አረኔ በፓወር ባንክ የሚሰራ ምጣድ አልሰራበትም እንዴ ስቶቬም ግን እኮ ተበላሽቷል ችግር የለውም ስቶቭ የሽቦ ችግር ነው የሚሆነው በእቃ ሽቦ ቀየርሎታለሁ ወጥ ሰርተው ወጡ ተበልቶ እንዳለቀ ድስቱን ወስዶ ስቶቭ ላይ ማስቀመጥ ነው በራሱ ያጥባል የእቃ ሽቦ ስለሆነ እንደዛ ካረከለ ይሰማል በእውነቱ ጋሼ እንደምርቃት ደግሞ ማለት ነው አቤቶት ፎቶ ካለ የኪችኑን በር ሲከፍቱት የእርሶ ፎቶ ሲዘጉት የባለቤቶት ሲቆልፉት የልጆት ከሰበሩት ያኔን ያሳያል ጋሼ ቀልደኛ ነው እባክህ ቀልድ ነው ብሎ ነው ጋሼ እኔ እኮ ወጥም ያሞቅ ፍሪጅ ሰርቻለሁ በፉጨት የተሰራው መፍጫ የቡና መፍጫ እንግዲህ የኔ ነው ጋሼ በቅርቡ ደግሞ በዝዳብ የሚሰራ ሶላር እሰራለሁ ብዬ አስባለሁ ጋሼ ደግሞ ጸጉር ሲያደር ጋሼ ምንድነው ይዞታል እንዴ ብሎ ጸጉር እኮ አይደል እንዳይዞት ብዬ ነው ጋሼ እንደዚህ አይነት ቴክኒሻን ነው የሚያስፈልገን ግን አይዲያው ከየት ነው የሚመጣላችሁ ቲክቶከሮች የራይድ ሹፌር ከሚስቱ ጋር ሲጣላ እኔ ላንቺ ብዬ ስንት ትሪፕ ነው ካንሰል ያደረኩት ውስጥ ለውስጥ አልልኩም እንዴ እኔ ላንቺ ብዬ ኧረ አልፈልግም በቃ ካንሰል አድርጊው ራይድ ሹፌር ሲጣላ እንደዚህ ነው እንደሚጣላው እስቲ የምታውቁ ሰዎች አስረዱ ሜዳይ ጅነተ ተጫዋች ጀበናዬ ለቡናዬ ላይ እንደዚህች አይነት ቆንጂዬ ልጅማ አይደለም መስመር ምንም ቢያረግ ምን ታረጋዋል መቻል ነው እንግዲህ ያቺ ፊሊንግ የሚያቃስተዋል ይሁን አጉል ቦታ ሆናችሁ አጉል ቦታ የምታሳክካችሁ እዛች ፊሊንግ ላይ እንዴት መራመድ አቃቱ help guys please ምን አጋቢ ይበላት ነው እንደዚህ ያረጋት እስቲ ተመልካቾች እናንተ ምኑ ጋር ይመስላችኋል ኮሜንት ላይ በጨዋነትና በነጻነት ሐሳባችሁን ግለጹልኝ እናንተ የኢትዮጵያ ህዝቦች እዚህ የተሰበሰብነው ጣሊያን እኛን ሀገር ልትወር ስለመጣች ኦሮሞ አማራ ጉራጌ ሳንል አንድ ላይ ሆነን ተዋግተን ጠላታችን ለማሸነፍ ተስማምታችኋል አዎ አሁን ጠላቶቻችንን በስኮፕ እናያለን አንተ ብዙ ናቸው እነዚህ ሰኔ በሉላ ነው ቀልጥሜ ማስቀምጣቸው ሁሉ
ሁሉም ጨርሳችኋል። እኔ ምን የሚያመጡት ነው ጨርስላለሁ። ገራም ድብኒ ቀባም ቴሙ አረ አላሁ አክበር አረ ብዛታችሁ አት እኔ እዛ ጋር ሻይ ብስኩት ብከፍ ያዋጣኝ ነበር። ምንም አለለም። እዚህ ቪዲዮ ላይ ምንም አይነት አስተያየት ከኔ ያጠብቁ። ራይድ እየሰራ አዶናይን ስትጭ ነው። በጣም ይገርማል። በጣም ነው የተመቸኝ። በቃ ሀገራችሁ ባይዘው ኢትዮጵያ እያደገች ነው። በጣም አሁን እኔ በጣም ደክሞኛል ትንሽ ሪላክስ ላድርግ ነው። ችግር የለውም። እሺ አባቴ ወደ ኋላ አላልኩም እንበሉ ችግር ትችላለህ። አይሰስብሽ አሉ ምሩ ታረጉ አትወርዱ ወረድ ጤነኛ ሰው አይደለም እንዴ አንተ ምን አይነት ቦርኩ ይሄ አይ ሪላክስ እኮ ያረጋግጥ ይሄ ዘመናት ሪላክስ ነው ይላል። አንተ አትወረድ ወረድ በቃ አዶናይ ምን አንቀሽቅሽ ነው እንደዚህ አይነት ነገርን በሚዲያ ይዘ የመጣው? እኔማ አንተ ጤነኛ ሆነ አይደለም ከዚህ የመጣ የሚመስለኝ የሆነ አብደ ዲፖርት ተደርገ ነው እንጂ በጤና አይደለም የምታወራቸው ነገሮች በቃ የህዝብ መሳቂያ ሆናል። አረ እየተባበራችሁኝ፣ አረ ተባበሩኝ። ይኸውላችሁ ደሃ በዚህ መስመር አሉ፣ የደሃ ደግሞ በሶስት መስመር በዚህ አሉ። ምን ሆናችሁ ነው እናንተ? ካልተባበርን እኮ መስራት አንችልም። እኔ ደሃ ነኝ። በዚህ መስመር ነኝ። አዎ በዚህ መስመር ነሽ። ስራው ምዝገባው ይቆያል። ተናገርኩ እኮ። አዎ ጠብቂ። አንተ ሰውዬ ከኔ ጋር ችግር ነው የፈለከው? የደሃ ውስጥ ነው ማስገባው። እናቴ እኔ በጣም ደሃ ነኝ፣ ደሃ ነኝና እባክሽ ያፈጥሩልኛል። እንዴት ነው? በጣም ተቸግሬያለሁ። ሲስተሙ ይኸውልሽ ለኔ 20 ሺህ ብር ጠብ ታደርጊልኛለሽ? የደሃ መጀመሪያ ላይ ነው ማስመዘግብሽ። የደሃ ልመዘገብ ጉቡ 20 ሺህ ብር ያው ምን ታደርጊያለሽ? ሲስተሙ እንዲፈጥን ነው። አይ አልሆነም መሰለኝ። በቃ የደሃ ሂጅ ልሞክር። አሁን ላይ ኢትዮጵያ ውስጥ ጉቦ ሳይከፍሉ ጉዳይ ማስፈጸም ከባድ ሆኗል። የደሃ ለማውጣት እንግዲህ 25 ሺህ ብር እየተጠየቀ ነው። ከባድ ነው። በየቢሮ አንድ ትንጥዬ ጉዳይ ለማስጨረስ ሰው የምታሹ ሰዎች እግዚአብሔርን መክሊታችሁን አላወቃችሁትም። እናንተ ተደራጅታችሁ ማሳጅ ቤት ክፈቱልን። ጉዳይ ልናስፈጽም ነው እንጂ መጣ ነው ከእናንተ ጋር ፉንስኩን ብለን ልንታሽ አይደለም። ካም ዳውን መጀመሪያ እሺ፣ ለራሴ ነኝ። መጀመሪያ ጉዳዩን አስጨርሱላቸው። ማሸት ሙዳችሁ ከሆነ አይሿቸው። እንዳልኩት ማሳጅ ቤት ከፍታችሁ ነው። ግን ቢሮ ስንመጣ እንደ ከስተመር ተስተናግደን ነው መሄድ የምንፈልገው። ማንሱን አላችሁ? አንዳንድ የመንግስት ቢሮዎች ውስጥ ቀበሌ፣ ክፍለ ከተማ ምናምን ገቢዎች ስትሄዱ ጉዳያችሁን ለማስፈጸም ማለት ነው ብር ካልከፈላችሁ በጣም ነው በቃ የምትታሹት። ዛሬ ነገ ጠዋት ከሰዓት ምሳውተናል የሻይ ሰዓት ነው ምናምን እየተባላችሁ በጣም ነው የምትታሹት። እና እንግዲህ እንደዚህ የምታደርጉ ሰዎች ማሳጅ ቤት ከፈቱ ተብላችኋል። አዎ ከቢሮ ይልቅ ማሳጅ ቤት ከፍቶ ያዋጣችኋል። ሰውን እንደዚህ ያመላለሳችሁ የምታሹት ከሆነ ቤተሰብ እናቴ ስልክ ግዛልኝ አለችኝ። ይችን ስልክ ኖኪያ ገዛውላት። እኔ ስማርትፎን ሳምሰንግ አይፎን መግዛት ከብዶኝ አይደለም፣ ክርስቶስ ነው የምላችሁ። ስማርትፎን ገዝቼ ሰጫት። ድንገት ነው ከቤት ስወጣ እንደዚህ አይነት ቪዲዮ ሪከርድ አደረጋ ቲክቶክ ላይ ፖስት ብታደርገው ምን እንደሚፈጠር አሳውርታ አቃሉ ብዙ ፎሎወር ታገኛለች። ግን እናቴ ክብሯን ቀባሪም ታጣለች። ብዙ ወጣቶችም ከእናቶቻቸው ላይ ስማርትፎን ተቀብሏቸው እድሜያቸውን ክብራቸውን የማይመጥን ነገር እየሰሩ ፖስት እያደረጉ ነው። ፎሎወር ሊያገኙ ይችላሉ፣ ግን ክብራቸውን ቀባሪም እያጡ ነው። እናቶቻችሁን ተቆጣጠሩ ለማለት ፈልጌ ነው። አመሰግናለሁ። እቺ ነገር እውነት ነች። አሁን ላይ ቲክቶክ ላይ የምናያቸው ሰዎች በቃ የ60 ዓመት የ70 ዓመት የ80 ዓመት ሰው ቲክቶክ ላይ ተለምዷል ማየት እና ስማርትፎን እየገዛችሁ ለቤተሰቦቻችሁ ለወላጆቻችሁ የምትሰጡ ሰዎች ጥንቃቄ እንድታደርጉ። ወይኔ አባቴ እኔ ስልጠና ሲወስዷቸው ምግብ ሳያበሉ ነው እንዴ ሲያሰለጥኗቸው የነበረው? ይሄ እንግዲህ ለምርቃታቸው ጊዜ የተቀረጸ ቪዲዮ ነው። ጃኒ እስር ቤት ገባች ናዮ ስትወጣ ጆዬ ያደራህን ታቅፋ እንዳትመጣ። ጃኒ ድሬዳዋ መሆኑ ጠቀማት። እዚህ ብትሆን ይሄኔ አስረግዞልን ነበር። ጆ ልትሸጎሪ ተስማምተሽ መጥተሽ ከበላሽ ከጠጣሽ በኋላ ፔንሲዮን ከገባሽ በኋላ አባ ይሄ ነገር ቢቀርብንስ ሌላ ጊዜ መሆን አይችልም። አቤት አንተ በበየአይነት እንደዚህ ይሆንክ ቤትና መኪና ብትገዛማ በቃ ካልተሰዋሽልኝ ተሰዊልኝ በስሜ ካልሰቀልኩሽ ነበር ምትላት። ጋቢኖ በላሽ ተብሎ እንደዚህ ቪዲዮ ደረጃ ለተጋቢ ነው
ደግሞ አሁን ሳይክ ማብላቱ ላይ ነው ያተወከርኩ። አብራሃቸው ብላ አንተም ተጎርታል ወንድሜ፣ አንተም መጠገን አለብህ። አንድ አትዘዝ ለክርክሩ እንደው እንዲ ቁንጭት ንዴትህንም ተናደሃል እኮ ፊት ላይ ያስታውቃል። ይሄን ከክኩ ነው ደግሞ ብዙ ይበላችሁ ክኩን ብዙ እናትዬ አንቺም ከሱ ጋር እንዴት ምትወጪ ምስሩንም ቢ ግን አንተም አብረህ ብላ። ማብላቱ ላይ ነው ያተወከርከው። አንድ ላይ ብሉ። በስማ በምግብ ይሄ እኮ ድሮ በልጅነታችሁ ሱቅ ደርሰህ ከመጣ ምሳ አልሰጥህም ምናምን ተብለህ ካደክ ምግብ እንደ ሽልማት ትቆጥራለህ። ምን ችግር አለው? በእህትነት መጣ አብራችሁ ማዕድ ተቋርሳችሁ ብትሄድ ሽልማት አደረኩ እኮ እህልን። ኧረ በስመ አብ ወልድ እውነቷን ነው። በበየአይነት እንደዚህ ያልክ አንተማ ጥሬና ጥብስ ከጋበዝክ እዛው ጠረጴዛው ላይ ልብስሽን ካላውለቅሽ ነው የምትለው። የኔነሽ መውደዴን ልንገርሽ በግጥም በዜማ የኔነሽ በገሃድ አልቻልኩም ፈራሁ አንቺ አይናማ የኔነሽ ስለማላውቅበት የአዲስን ዳንኪራ ሚስትና ባል ከአንድ ወንዝ ይቀዳሉ የሚባለው ለዚህ ነው። እሙይ ይሄ መቀመጫ ሰው አለው የለውም? እሱም ማናለሽ ያልኩሽ አኮሪ ምን እቺ ደርቲ ማይንድ ይሏል። ይሄ ነው አንዳንድ ሴቶች ያላሰብነውን አታሳስቡ። ወንድሜ አረ ስልክ አስደውለኝ በእናትህ ስልኬን ሰረቁኝ እኮ። አረ በእናትህ ለቤተሰብ እንኳን ልንገራቸው እንጂ ቢያንስ። ወይኔ ሄሎ ቴትዬ እንዴት ነሽ? ሀዊ ነኝ። አረ ሀዊ ነኝ። ስልኬን ሰረቁኝ እኮ። ይኸውልሽማ ከመጀመሪያው ጀምሮ ልንገርሽ። መጀመሪያ አራተኛ ላይ ቆይ ልቀቀኝ እንጂ ወንድሜ ምን ሆነክ ነው? ይኸውልሽ መጀመሪያ ላይ አራተኛ ጥግ አስገቡኝ ታክሲ ማለት ነው። እግሩ ላይ እንደዚህ ሳምሶናይት ይዟል። እኔ ምንድነው ብዬ ሳፈጥበት እነሱ ለካ እየተነጋገሩ ነበረ ቴትዬ። ከዛ እኮ ነው የበሉኝ። ከዛ እኮ ነው የሰረቁኝ። የት ሄዳለሁ በእናትህ? ለራሴ ስልኬን ተሰርቄ እኮ ነው በእናትህ። ምን አንድ ልጅ ተባብሮኝ ነው እንደው እግዚአብሔር ይስጣው። ምን አደረግሽ አንቺ? ቆይ ያልሽኝን ነገር እንዴት አደረግሽ? እንዴት ሆነልሽ? እሱማ ስመጣ ይደርሳል እንዴ? ምን አንዱ ሊገለኝ እኮ ነው እዚህ። ምን ሆነ ነው ወንድሜ? ለጨርስ እንጂ እቴትዬ በቃ አወራሻለሁኝ ያለውን ነገር። እቺ ነው ስልኬን መሰረቁን ልንገርሽ ብዬ ነው። በቃ የድፍድፉንም እንትን ባይውና እኔ አስተካክለዋለሁ ስመጣ። እሺ ቴትዬ ችግር የለውም። እሺ ቴትዬ እሺ እኔ እናት አመሰግናለሁ ወንድሜ። እቺ ነው ማን ተነክ ያስደውል? እቺን ያለ ሰይሎ የሚለኝ ማን ይሰጠኛል? ማን ነው? እግዚአብሔር ይስጥልኝ። እኔ ይሁሉ ወርተሽ እቺን አንተን ያስደወልከኝ ትይዋለሽ። አንቆ ባይቀበልሽ እኮ 30 ደቂቃ 40 ደቂቃ ልታወሪበት ነበር። አንዳንድ ሰዎች አላችሁ ስልክ አንድ ደቂቃ እንደውል ብላችሁ 24 ሰዓት ሙሉ ስልካችንን የምታወሩበት። እንደዚህ አይነት ሰዎች እረፉ። የመገናኛ ሌባ ይላል። አባ ስልኬን ተበልቼ ነው በእናትህ አንዴ አስደውለኝ። እሺ ኖርማል ነው ደውል። ሄሎ አባ ስልክ ገዛለሁ ያልከኝ ልጅ ነህ? በቃ የምናውቀው ቦታ ጠብቀኝ። እሺ ወዴት ነሽ አባ? ስልኬን ስጪኝ። ወዴት ነው ማለት? ስልኬን ስጠኝ እንጂ። ስልኬን ማለት አሁን ያስደወልኩን ስልክ ስጠኝ እንጂ። ለምንድን ነው ያስደወልከኝ? አስደውለኝ አላልክም? አስደውለኝ ማለት ስጠኝ እንጂ ስልኬን። ስጠኝ ማለት ስልኬን ስጠኝ አባ። ምን ሆነህ ነው? ስልኬን ስጠኝ ማለት ሲጀመር ስልኬን ስጠኝ። ስልኬን ማለት ኧረ አባ ምን ሆነህ ነው? እኮ ለምንድን ነው የምሰጥህ? ንብረቴን መልስልኝ። ንብረቴን ማለት ስልኬን መልስልኝ እኮ። ለምን ሆነ? ስልኬን እኮ ነው መልስልኝ። ለምንድን ነው መልስልህ? እሺ ለቀህ አዋሪኝ። ለምንድን ነው የምለቅህ? እሺ ልቀቀኝ እኮ ና አናግረኝ። ኧረ ልቀቀኝ። ና እንጂ አናግረኝ። ከእንደዚህ አይነት ደረቅ ሌባ ፈጣሪ ይሰውራችሁ። አሁን ላይ እኮ ስልክም እኮ በቃ ለመተባበር ብላችሁ መደወልም ከባድ ሆኗል። አንዳንድ ሰው ረጅም ሰዓት እያወራ ያስቆጥርባችኋል። እንደዚህ አይነቱም ደግሞ ስልካችሁን ካልወሰድኩ የሚልም አይጠፋም። እና ስልክ የምታስደውሉ ሰዎች አስቡበት። የቀነኒ አዱኛ አባት ዛሬ ጠዋት ፍርድ ቤት እንደነበሩና ሁሉም ነገር እንደደከማቸው እንዲሁም ሁሉም ነገር እንዳለቀ ለጉርሻ ገልጸው ነበር። ድምፃዊ አንዷለም ጎሳ ባለፈው አርብ ዕለት ክስ ሊመሰረትበት የሚገባው ቀነ ገደብ በማለቁም እንዲሁም አቃቤ ሕግ ከፖሊስ ባገኘው መረጃ ድምፃዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጹም ክስ ሳይመሰረትበት ድምፃዊው ዛሬ ምሽት ላይ ከእስር እንግዲህ መፈታቱ ተሰምቷል። እንግዲህ አንዳንድ ነገሮችን እንሰማለን ግን አንፈርድም ብለን ነው ማለፍ ያለብን። አሁን ግን ተመልካቾቼ አንድ ነገር እንድታደርጉልኝ ስል በፈጣሪ ስም ጠይቃችኋለሁ። እዚህ ኮሜንት ላይ እቺ
የምታሳዝን አንድ ፍሬ ልጅ ፍትህ እንድታገኝ ፍትህ ለቀነኒ አዱኛ እያላችሁ እንድትጽፉ ስል በፈጣሪ ስም እጠይቃችኋለሁ። እንደማታሳፍሩኝም ሙሉ እምነት አለኝ። ፍትህ 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 ለቀነኒ አዱኛ። መንሱር አሜሪካ በሄደ ዕለት ኮፒ ሊንክ እያደረጋችሁ ወደ ሚኒሶታ በሄደ ዕለት እሱ የኔ ነው ሲለው የነበረ አዳማ የሚገኘው የፊንቴክ ኢንቨስትመንት ብራንች ታሽጓል። እሱ ወደ ሚኒሶታ በበረረ ዕለት ነገርየው መገጣጠም ይሁን አሊያም ደግሞ የእሱ ወደ ሚኒሶታ መብረር ከዚህ ጋር ይገናኝ ይሁን ወደፊት የምናጣራውና የምንነግራችሁ ይሆናል። ሌላው ደግሞ ምንድን ነው አዳማ የሚገኘው መንሱር የኔ ነው የሚለው ፊንቴክ ኢንቨስትመንት ብራንች የመንሱር አይደለም የሚል መረጃም ደርሶኛል። እኔ አይ ቲንክ ኮሎኔል ኪሮስ ምናምን የሚባሉ ሰው የእሳቸው ነው የሚል መረጃ ነው የደረሰኝ። ይሄ ማረጋገጫ ይፈልግ ይሆናል። ይሄ ከዚህም የበለጠ ሰፋ ያለ መረጃ ያስፈልገው ይሆናል፣ ማረጋገጫ የሚፈልግ ይሆናል። ይህንን እንዲሁ ያዙትና ነገር ግን አዳማ የሚገኘው የፊንቴክ ኢንቨስትመንት ብራንች ማለትም ለናሆም ፎንቲ 500,000 ብር የሸለመው ብራንች ታሽጓል። ይሄ አሁናዊ ሁኔታ ነው፣ እያጣራው ነው። ፊንቴክ ኢንቨስትመንት ጋር መረጃ ያላችሁ ወይንም እዛ ግዢ የፈጸማችሁ እንዲህ የሚወራው ነገር ማሰት ከሆነ ማጥራት ያስፈልጋል። የድርጅቱ ስም በሐሰትም እንዳይነሳና መረጃ ስጡን። እኔ የተወሰኑ መረጃዎች አሉኝ ማረጋገጫ የሚፈልጉ። ከዚያ በኋላ ሰፋ ያለ መረጃ ማጋራችሁ ይሆናል። በውስጥ የጠየቃችሁኝም ስላላችሁ ነው። እኔያው እስካሁን ግን ያለው ነገር ይሄ ነው። መንሱር ጀማል እንግዲህ ቢሮን ዘግቶ ከሀገር ከወጣ 1 ሳምንት ሆኖታል። ይሄ ጉዳይ እንግዲህ ሰሞኑን መነጋገሪያ ሆኗል። መንሱር ጀማል በምክንያት እንደሆነ አይታወቅም ከሀገር የወጣው። ግን ብዙ ሰዎች ለፊንቴክ ኢንቨስትመንት ግሩፕ እንግዲህ 1 ሚሊዮን ብር ቢዋይዲ ለመረከብ ክፍያ ፈጽሟል። ያ እንግዲህ ምን እንደሚሆን አናቅም። መንግስት እንግዲህ ይህን ነገር በቅርበት ተከታትሎ ብራቸውን ከመበላት እንዲያድን ስል እጠይቃለሁ። እናንተም እንግዲህ ተመልካቾች የተሰማችሁን አስተያየት በነፃነትና በጨዋነት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ምንድነው የሚለው? ሰላም ናችሁ? ሰላም። ምን ነበር? እናቴ ታማብኝ ነው። አባቴም በልጅነት ነው ጥሎ ነው የጠፋውና ያላችሁን እባካችሁ ብትተባበሩኝ። ኦ ማይ ጋድ። አንተም ያላችሁን ይሄ ሕክምና ወረቀት ነው። እሺ 3.5 ሚሊዮን ነው ኩላሊቷን ታማ የጠየቁኝና ያላችሁን እንድትተባበሩኝ። ጂታ ሀገር ቀንጥሎ ይመስላል። ህንድ ሀገር ጠንቋዮች ሀገር እውነት ነው። እዛ ወስዶ የሆነ ነገር ላይ 3ኛ ደረጃ ላይ ደረሰ። ችግር የለውም። እኔ ነኝ ብቸኛዋ ልጅ። እንረዳዳለን። እኛ ስደት ላይ ቆይተን የመጣን ሰዎች ስለሆነ በዋናነት የመጣንበት ምክንያቱም እንደዚህ የተቸገሩ ሰዎችን ለመርዳት ነው። በሽታ ሰው አይመርጥም፣ ጥቁር ነጭ አይል። ያላችሁ ነገም እናንተ ቤት ካልተረዳዳን ችግር የለውም ወንድሜ፣ ችግር የለውም። ህንድ ሀገር እኮ ነው ያልኩህ 3.5 ሚሊዮን። ይሄ ችግር የለውም። 10 ብር ማን የቸገረው ነው? አንተ እኔ ልርዳ እንዴ? እንካ ያዝ። እኔ ለጥጋበኛ ለማለት እኔ ልርዳ ችጋራ በረሃ ላይ ቂጤ ሸይ ያፈላ ያመጣሁትን ብር ዝም ብዬ እንድበትን ነው? ምን አይነት ጥጋበኛ! 200 ብር ሰጠኝ እኮ ነው አንተ። እና ይወዱ አስለፍልፈው እንደ ሀገር ነው የምትሄደው ብሎ 10 ብር ሰጠዋለህ። 10 ብር እኮ እዚህ እንኳን ዳቦ አይገዛም። ይሄ ሲያንስ ነው። የአትሌት ገለቴ ቡርቃ የቀድሞ ባለቤት በአዲስ አበባ ፖሊስ ቁጥጥር ስር እንዳልሆነም ለቲክቫ ኢትዮጵያ አረጋግጧል። ከትናንትና ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያ ላይ በሰፊው ተሰራጭቷል። እንደዚሁም አጋርተናል። የአትሌት ገለቴ ቡርቃ ባለቤት በፖሊስ ተይዟል በሚል ቲክቫ ለአዲስ አበባ ፖሊስ ባቀረበው ጥያቄ ላይ የኮሚሽኑ የህዝብ ግንኙነት ዳይሬክተር የሆኑት ኮማንደር ማርቆስ ታደሰም ብዙ ሰው ያወራል፣ የለም እኮ ፖሊስ ጋር እኛ ጋር የለም የሚል ምላሽ ሰጥተዋል። ግለሰቡ እንዳልተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘም፣ በፖሊስ ቁጥጥር ስር አይደለም ሲሉ ለቲክቫ ኢትዮጵያ አረጋግጠዋል። ከገለቴ ጉዳይ ጋር በተያያዘ እንግዲህ ብሯን የበሉት የኢትዮጵያ ፓስተሮች ፓስተር ዮናታን አክሊሉና ፓስተር እዩ ጩፋ ነው እየተባለ እንግዲህ በስፋት በማህበራዊ ሚዲያ እየተነገረ ይገኛል። ብሯን ባለቤቷ አልበላትም፣ ባለቤቷ አሁንም ታክሲ ስራ ነው የሚተዳደረው ተብሎ እንግዲህ በስፋት በማህበራዊ ሚዲያ ላይ እንደ አዲስ ርዕስ ሆኖ እየተነገረ ይገኛል። ተመልካቾች እናንተ በዚህ ጉዳይ ላይ ምን አስተያየት ያላችሁ? የተሰማችሁንና ማለት የምትፈልጉትን በጨዋነትና በነጻነት ኮመንት ላይ ያስቀምጡልኝ። ወደ ቀጣይ ቪዲዮ እንለፍ። 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ሕዝብና ራሱ መንግስት ተዋለው።
ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማሄድ አልችልም እኔ በቃ። ምክንያቱም አሁን ባራጅ ሊወጣ ነው ቤቱ። ከዚህ በኋላ ለአራጅ ወጣ ነው ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም። ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ፣ ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው እኔ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።